እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። በዩኤኢም በተለያየ ዓለም ሆናችሁ ይህንን ቪዲዮ የምትከታተሉ ወገኖች ሁሉ ሰላምና ምሕረቱን ይከተልን። እንግዲህ ህይወት ቀጣይነት ስላለው ዛሬም እኔ ይህንን በተመለከተ ከኦቨን ውጪ ወይም ከምድጃ ውጪ የሆነውን ቀለል ያለ በማንኛውም ሰዓት ሰርተን ልንጠቀመው የምንችለውን ከፍሩት ጋር የተቀላቀለ ክሬም ኬክ ወይም ክሬም ዴዘርት ማለት እንችላለን። እሱን ይዤ ቀርብ ያለሁኝ። እሱን እንዴት እንደሰራው አብረን እናያለን። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የሚጠቅማችሁ ደግሞ ከሆነ የተለየ ሀሳብ ካላችሁ ኮሜንት ላይ ማስፈር ትችላላችሁ። እንግዲህ ዛሬ በቀጥታ ወደ ግብአቱ እንሄዳለን። እንደነገርኳችሁ ይሄ እዚህ ጋር የምመታው እንደምታዩት ጀላቲን ነው። ጀላቲን ከዚህ በፊት እንዴት አድርጌ እንዳዘጋጀሁት ስላየን ቀጥታ ወደ ስራውን የገባሁት። ያዘጋጀሁትን ጀላቲ አስቀምጥና ዊፒንግ ክሬሙን በባውል ላይ አድርጌ መተዋለሁ፣ ቀዝቃዛ ወተት ጨምሬ ማለት ነው። ዊፒንግ ክሬሙን ከመምታታችን በፊት ግን ሁልጊዜ ብናደርግ የሚመከረው የምንመታበትን ባውል ፍሪጅ ውስጥ ብናስቀምጠውና ቢቀዘቅዝ ክሬሙ በጥሩ ሁኔታ ሊወጣልን ይችላል ማለት ነው። ከዛ በመቀጠል ጀላቲውን እዚሁ ክሬሙ ላይ ጨምረዋለሁ ማለት ነው። ጀላቲውንና ክሬሙን አንድ ላይ እመተዋለሁ። ላዩ ላይ ደግሞ የጨመርኩት ሲነሙንና ትንሽዬ ጨው ነው ያደረኩት። ክሬሙ ራሱ ስኳር ስላለው ስኳር ተጨምሮ ስለተዘጋጀ ስኳር መጨመርም አልፈለኩም። የስኳር መጠኑ ዝቅተኛ እንዲሆንልኝ ነው የፈለኩት። የፍሩቱን ጣፋጭ ለመጠቀም ስለፈለኩ ነው ማለት ነው። እንግዲህ ክሬሙን በዚህ መልክ መትቼ ለትንሽ ደቂቃ እሱን አስቀምጥና ወደ ቀጣዩ ግብአት እሄዳለሁ ማለት ነው። እንግዲህ አሁን እንደምታውቁት የረመዳን ወቅት ስለሆነ ሁላችንም በቤት ውስጥ ሆነን የምንሰራቸው ስራዎች ስላሉ አንዳንድ ድምጾችን ትሰማላችሁ። ስለዚህ ይቅርታ ጠይቃለሁኝ። ያዘጋጀኋቸው ማንጎና ስትሮበሪ ያሉ ማንጎውን በዚህ መንገድ ልጬ በምፈልገው መልክ ኪዩብ አድርጌ ለመክተፍ እንደዚህ አድርጌ እያዘጋጀሁት ነው። እንደምታዩት ማንጎ ብሱል አይደለም። ብስል ካገኛችሁ ጥሩ ነው፣ ካላገኛችሁም ይሄንንም ብታደርጉ ችግር የለውም። ያው ማንጎ ለጤንነት ጥሩ ነው፣ ቫይታሚን አለው፣ ሚነራሎች አሉት። ለጤንነታችን ጠቃሚም ስለሆነ የስኳርም አቅም ስላለው ተጨማሪ ስኳር ካልፈለግን ይሄንን መጠቀም እንችላለን። ከዚህ በተሻለ ደግሞ ጣፋጭ የሆነውን ካገኛችሁ እሱን ማድረግ ይቻላል ማለት ነው። በዚህ መልክ እንግዲህ እንደምታዩት አዘጋጅቼ ባውሉ ላይ አስቀምጥና የሚቀጥለውን ደግሞ ስትሮበሪውን ትንላለሁ። የሁለተኛውን ማንጎ በዚህ መልክ እንግዲህ አዘጋጃለሁ። እንግዲህ ይቅርታ ጠይቃለሁ። ሁሉም አሁን ለማፍጠር ከመሄዱ በፊት ኪችን ውስጥ እየተንጎዳጎደ ነው፣ እኔም አብሬ ነው። በድጋሚ ስለ ድምፁ ይቅርታ ጠይቃለሁ። ያው በዚህ መልክ እናዘጋጀዋለን ማለት ነው። እናንተ የምትጠቀሙበት ፓን ወይም ደግሞ ይሄንን ለመስራት የምታዘጋጁበትን ፓን መጠናችሁን ለክታችሁ ኢንግሪዲየንቶቹን ወይም ግብአቶቹን መጠን መጨመር ይቻላል። የግድ በዚህ መልክ አይደለም። እኔ ለምሰራበት ለ6 ኢንች ግብአት ይሄ አስፈላጊ ስለሆነ ነው ያዘጋጀሁት። ይሄ ታጥቦ የደረቀ የተዘጋጀ ስትሮበሪ ነው። ለሁለት ከፍለዋለሁ። ግማሹን እከትፋለሁ፣ ግማሹን ደግሞ በኋላ ላይ ለማስወያ እጠቀምበታለሁ። ላዩ ላይ ያለውን ቅጠል በዚህ መልክ እናራግፈዋለን ማለት እንቆርጠዋለን። ከዛ በኋላ ይሄንን ሁሉንም አጠርተን ከጨረስን በኋላ ልክ እንደ ማንጎ ኪዩብ አድርጌ እከትፈዋለሁ ማለት ነው። ስትሮበሪ ቫይታሚን ሲ አለው፣ አንቲኦክሲደንት ነው፣ በጣም ጥሩ ነገር አለው። እንግዲህ እሱን ሰርች በማድረግ ጥቅሙ ማወቅ እንችላለን። በነገራችን ላይ የምንመገባቸው ምግቦች ከጥቅማቸው አንጻር ብንመገብ ጎጅነትም የላቸውም፣ ጤንነታችንንም ያስተካክላል። ስለዚህ ጣፋጭ እንኳን መብላት ቢያስፈልገን ምርጫችንን ከፍሩት ጋራ ከነት ጋራ ተያያዥነት ቢኖራቸው ለጤንነታችን ጥሩ ነው። ይሄው እንደምታዩት በዚህ መልክ ኪዩብ አድርጌ እያንዳንዱን እየከተፍኩኝ ነው። ይሄን ከጨረስኩኝ በኋላ ባውል ላይ ያስቀምጠውና በቀጥታ ምንድነው የማደርገው? ቀደም ያያችኋት ትንሿ 6 ኢንች የሆነችውን ፓን እሱን በላስቲክ
ወይም ደግሞ በክሊኒንግ ፊልም በሱ ዙሪያውን ትንለዋለሁ፣ እሸፍነዋለሁ። ለምን ከሱ በላይ የምፈልገውን ግብአት ለመጨመር እና በኋላ ላይ መጨረሻ ላይ እንዴት አድርጌ እንደማዘጋጀው ታዩታላችሁ። ለዛ እንዲሆንልኝ አስቀድሜ ያዘጋጀዋለሁ ማለት ነው። እንግዲህ ይሄ እንደምታዩት ነው። ስትሮበሪውን ባውሉ ላይ ጨምርና አስቀምጣለሁ ማለት ነው። በዚህ መልክ ሁሉን ነገር አዘጋጅተን ወደሚቀጥለው ግብአት እንሄዳለን ማለት ነው። ያው እንደነገርኳችሁ ይህች ናት ፓኗ። ለሱ የሚሆነውን ብስኩት አዘጋጅቻለሁ። ብስኩቱ ለዚች ፓን ጠቃሚ በቂ ስለሆነ እንጂ ይሄ ነው ብቻ ነው ማለት አይደለም። እናንተ የምትፈልጉትን መጠን አይነት ማድረግ ትችላላችሁ። የምትፈልጉትን ብስኩት በአቅራቢያችሁ የምታገኙትን መጠቀም ይቻላል ማለት ነው። የግድን የተጠቀምኩትን ብስኩት መሆን አለበት ማለትም አይደለም። እያንዳንዱን ብስኩት በዚህ መልክ ደረድረዋለሁ። በዚህ መልክ ደርድሬ ካዘጋጀው በኋላ በቀጥታ እንደምታዩት ፊት ለፊት ያለውን ቅድም ያዘጋጀሁትን ማንጎ በቁመት ያለውን ማንጎ ከስር ደረድረዋለሁ ማለት ነው። በቀጣይነት እሱን እንመለከታለን። ያው እንደምታዩት እያንዳንዱን ስርስሩን በብስኩቱ ስርስር እስኪገጥም ድረስ አስተካክለዋለሁ ማለት ነው። ይህንን ጣፋጭ ይኸው እዚህ ጋር እንደምታዩት ብራውን ሹገር ነው ወይም ቡናማው ስኳር ነው የምናደርገው። እሱን ከትንሽ ቀረፋ ጋር አድርጌዋለሁ። ይህንን ያደረኩት አንደኛ የማንጎ ትንሽ ሎሚነት ስላለው ጣፋጭነቱን እንዲኖረው፣ ሁለተኛ የብራውን ሹገር እና ሲነሙኑ ጥሩ ጣዕም እንዲያመጣልኝ ስለፈለኩ ነው ይሄን የተጠቀምኩት። ከዛ በኋላ ቅድም ያዘጋጀነውን ክሬም እዚህ ላይ ከላዩ ላይ እንደዚህ ቀባቀባ እናደርገዋለን ማለት ነው። ከስር ማንጎ አለ፣ ከላይ የተዘጋጀው ክሬም በዚህ መልክ ይዘጋጃል ማለት ነው። ይሄ እንደምታዩት ነው። እያንዳንዱን እንግዲህ በተራ በተራ እንደዚህ አድርጋለሁ። ከዛ በኋላ ቀጣይነት ያደረኩት ምንድነው ስትሮበሪውን እሱ ላይ ጨምረዋለሁ። ስትሮበሪው ላይ ትንሽ ክሬሙን ካዋሃድኩት በኋላ እንደገና ደግሜ ስትሮበሪውን የቀረውን ጨምርበታለሁ ማለት ነው። እናንተ የምትፈልጉትን የምትወዱትን ፍሩት በዚህ መልክ አዘጋጅታችሁ መደርደር ትችላላችሁ ማለት ነው። አብዛኛው ቫይታሚን ሲ፣ ካልሲየም አለው፣ አይረን አለው። ሁሉንም አይነት ነገር ያቀፈ ነው። በተለይ በዚህ በጾም ጊዜ በተለይ ፍስክ ለምንበላ ሰዎች ይሄንን ከበላነው ምግብ ከ2 ሰዓት በኋላ ብንጠቀመው በጣም ቀላል ነው። ብዙ አይቆይም፣ አይከብድም። እንደገና ጤንነት ነው። ከዛ በኋላ ያደረኩት ምንድነው ማንጎ ነው። ብራውን ሹገር ከላዩ ላይ ከነሰነስኩ በኋላ በዚህ መልክ ማንጎውን ደረድርና ስኳር አደርግበታለሁ። ለምንድን ነው ያደረኩበት? ቅድም እንደነገርኳችሁ ትንሽ የሎሚነት ባህሪ ስላለው እሱን ወደ ጣፋጭነት ባላንስ እንዲያደርግልኝ ስለፈለኩ ነው። ከዛ በኋላ ክሬም እንደገና አደርግበታለሁ ማለት ነው። ክሬሙን ሙሉ ለሙሉ እንቀባዋለን። በነገራችን ላይ ይሄንን ቪዲዮ ከየት ቦታ ሆናችሁ እንደምታዩ ብትነግሩኝ ሀገሩን ያማከለ አካባቢውን ያማከለ አንዳንድ ጣፋጭ ወይም ደግሞ ሴቨር የሆኑ ነገሮችን ለመስራት ይረዳኛል። ያለኝን ነገር እንዳሳድግ ያግዘኛል ነው። የእናንተ አብሮነት ከየት ሀገር እንደሆነ በማወቅ ራሴን እንዳዘጋጅና ያለኝን ነገር ወደናንተ ይዤ እንድቀርብ ይረዳኛል። በዚህ መልክ እንግዲህ ክሬሙን ሙሉ ለሙሉ እናዳረሰውና ለትንሽ ደቂቃ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ትንሽ ክሬሙ ያዝ እንዲያደርግልኝ ለትንሽ ደቂቃ ነው። ከዛ በኋላ ካወጣሁት በኋላ ነው ይሄ እንደምታዩት ምንድነው የማደርገው ብስኩቱን የቀረኝን ብስኩት ከስሩ እንደዚህ እደረደርበትና መልሼ በክሊኒንግ ፊልም ማለት ነው አሽገውና ፍሪጅ ውስጥ አስቀምጠዋለሁ።
አንድ ለ30 ደቂቃ ያህል ነው። ከፈለጋችሁ ማሳደር ይቻላል፣ እንደ ፍላጎታችሁ ነው። እኔ ግን ወዲያው ሰርቼ ወዲያው መጠቀም ስለነበረብን ለዛ ነው ቶሎ ያወጣሁት። ያው እንግዲህ እንደምታዩት በዚህ መልክ ነው። በክሊኒንግ ፊልም እንደዚህ አድርጌ አሽገውና ፍሪጅ ውስጥ ትንሽ መጠጥ እንዲል ብስኩቱንም እንዲይዘው አስቀምጠውና ከዛ በቀጣይነት እንዴት እንዳደረግኩት አብረን እናያለን ማለት ነው። ያው አሁን እንደምታዩት ከፍሪጅ ውስጥ አውጥቼዋለሁ። ከዛ የማደርገው ነገር ምንድነው ሌላ ሳህን አምጥቼ በላዩ ላይ እንደምታዩት ገለብጠዋለሁ ማለት ነው። ቀስ ብለን እናነሳዋለን። ይሄ እንደምታዩት በጣም ነው የሚያምረው። ከታች የደረደርነው ማንጎ ነው። እንደዚህ እንደሚሆን ገምታችሁ ይሆን አላውቅም፣ ግን በጣም ያምራል። ብትፈልጉ እንዲህ መመገብ ትችላላችሁ። ካልፈልጋችሁ ደግሞ ክሬም እንደገና ጨምራችሁ የቀረውን ክሬም በዚህ መልክ እናደርግና ከክሬሙ ጋራ እናዋህደዋለን ማለት ነው። ከላይ ያለው ማንጎ ክሬሙ አይታችሁት እንደሆነ ለድለድ ብሏል። ይሄ ሊሆንበት የቻለበት ምክንያት አንደኛ ፍሪጅ ውስጥ ስለተቀመጠ፣ ሁለተኛ በውስጡ ያለው ጀላቲን እንደዚህ እንዲሆን ስለረዳው ነው። ጀላቲን ግን ከሌለው በዚህ መልክ ማስተካከል ያስቸግራል፣ ፈሳሽ ይሆናል ማለት ነው። ስለዚህ ጀላቲንን የተጠቀምኩበት ምክንያት እንደ ኬክ እንዲሆንልኝ ወይም ደግሞ ውሃ እንዳይሆን ስለሚረዳ ነው። በቀረኝ ስትሮበሪ ደግሞ እንደዚህ አድርጌ ዙሪያውን አስውበዋለሁ ማለት ነው። ታዩት እና ታዲያ የምትፈልጋላችሁ እናንተ ኬክ መግዛትም አያስፈልግም። ይችኛዋን ግብአቱን በቀላሉ የምታገኙ ከሆነ በምትፈልጉት ሰዓት እንግዳ ቢኖራችሁ ለቤተሰብ የሻይ ጊዜ እንዲሰርቶ ማዘጋጀት ይቻላል ማለት ነው። እንደምታዩት ነው። ከኋላ ስላለው ድምጽ ይቅርታ ጠይቃለሁ። ይህን ይመስላል። ከዛ በኋላ እንግዲህ እስቲ እንቅመሰው። በጣም ነው የሚገርማችሁ። በዚህ መልክ አልጠበቅኩትም ነበረ። ሁለተኛ ጊዜ ነው ስሰራው፣ ግን ይሄ በጣም ለየት ያለ ሆኖ አግኝቼዋለሁ። እንደ ኬክ ተቆራጭ ሆኖ አይወጣም፣ ግን ያው እንደ አይስክሬም ውሰዱት። እንደሱ ሆኖ ነው እንትን ያለው የወጣውና ስቀምሰው ደግሞ እንግዲህ አሁን እንደምታዩት ለመቅመስ እያዘጋጀሁት ነው። በጣም አሪፍ ነው። ያላችሁ እንደምታዩት ነው። ብስኩቱም አለ፣ ፍሩቶቹም አሉ። በክሬሙ ታጅበው ነው። ይሄንን ብስኩት ከፈልጋችሁ አድቀቃችሁ መጨመር ትችላላችሁ። እኔ ግን እስቲ ለየት ይበል ብዬ ነው በዚህ መልክ ያዘጋጀሁት እና እያጣጣምኩት ነው እላችኋለሁ። በጣም ነው የሚጣፍጠው። እስቲ ሞክሩትና ያላችሁን አስተያየት በኮሜንት መስጫ ላይ አድርጉልኝ። በሌላ ጊዜ በተመሳሳይ እስክንገናኝ ቸር ቆዩልኝ።